አምራን ለዶክተሩ ቪዲዮን ከመለሰችለት በኋላ ዶክተሩም ለምንድነው ይሄን ነገር ልትሰርቅና ልታደርግ እየፈለገችው ብሎ ምክንያቷን ሲጠይቃት እሷም እህቷን ለማሳከም እንደሆነ ስትነግረው ዶክተሩም ሙሉ ለሙሉ ወጪዋን ችዬ የጩናን እህት አሳክማታለሁ ብሎ እሱም እንዳለው ዶክተሩም እህቷን ወስዶ እየከመላት ይገኛል። ጩናም በጣም በደስታ ይሄ ነገር በእውኔ ነው ወይስ በህልሜ ነው እያለች እየተደሰተች እየትገኛለች። ፋንቱም በተኛችበት በእንቅልፍ ልቧ ስታወራ ኤሚ መስዋዕት ልትጠራት ስትገባ ሁሉንም ነገር ሰምታ ኤሚ ምንድነው የደበቀችኝ የፈራሁት ነገር ብቻ እንዳይሆን ብላ እንግዲህ ፋንቱንም አስጠንቅቃት ነው የወጣችው። እሷም ምን አደረኩሽ ስትላት በእንቅልፍ ልቤ እኮ ነው ብላ ብታስረዳትም አንዳንዴ በእንቅልፍ ልብ የሚወሩት በውን ያሉ እውነት ናቸው እያለቻት ትገኛለች። ቤተሰቡ በሞላ በጥርጣሬ አይን ነው እየተመለከታት ያለው ፋንቱን። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምንቀረማችሁ ተወዳጁን ኑሐሚን ድራማን ቀጣውን ክፍል ይዤላችሁ መጥቻለሁኝ። እስከ መጨረሻው በትህትና ተከታተሉኝ። ፋንቱም በእንቅልፍ ልቧ ከአቶ ለይኩን ጋር እያወራች ያለችውን ኤሚ በሙላ ሰምታ ቁማ እያዳመጠቻት ነበረ። በስተመጨረሻም ከእንቅልፏ ስትባንን እሷም በትኩረት እየተመለከተቻት ስለነበረ ብድግ ብላ ፋንቱ ኤሚ መጥተሽ ነበር እንዴ ስትላት፣ አዎ መጥቻለሁ። ምንድን ነው ስትይ የሰማሁት? የስታወሪ ሁሉንም ነገር ሰምቼሻለሁ። ትዳር ላለመበጥበጥ ነው። እናም የማየንና የአባየን ስም ስትጣሪ ሰምቻለሁ ትላታለች። እንዴ እኔ እኮ ቅዠት ነው እንጂ እኔ እኮ አይደለሁም ያወራሁት፣ እኔ ተኝቻለሁኝ። እኔ የአንድ የቤት ሰራተኛ ተራ እንዴት ነው የሰው ትዳር የምበጠብጠው ስትላትም አንዳንዴ በህልም የሚነገሩትም እኮ ሞን ሊሆኑ ይችላሉ ትላለች። ፋንቱም ቁጭ ብላ እስከ መቼ ድረስ እየቃዠውኝ ልኖር ነው ወይስ እስከ መጨረሻው ተናግሬ ልገላገለ ወይ? እባክህ አምላኬ ይሄ ቤት ብጥብጡ ከመውጣቱ በፊት ትክክለኛውን መንገድ ምራኝ እያለች ትገኛለች። ኤሚም ወደ ሳሎን ከገባች በኋላ ወንበር ላይ አረፍ እንዳለች እናቷ እየተመለከተቻት ነበረና ኤሚ ምን ሆነሻል? ፊትሽ ትክክል አይደለም ስትላትም አይ ደህና ነኝ እማዬ ትላታለች። እሷ ግን ትክክል አይደለሽም ምን ሆነሽ ነው ብላ ስትላት አቶ ለይኩንም በጣልቃ ይገባና ለመሆኑ ፋንቱን ጠራሻት ወይ ብሎ ሲጠይቃትም አዎ አሁን ክፍሏ ነበርኩኝ ትለዋለች። ናሆምም ቅድም ሰላም አልነበርሽም ወይ ከፋንቱ ጋር የተነጋገርሽው ነገር አለ ወይ ብሎ ሲጠይቃትም እሷም ደህና ነኝ ብያችኋለሁ፣ ደህና ነኝ፣ ለምን ታስጨንቁኛላችሁ ትላለች። አቶ ለይኩንም ደህና ነኝ ካለች ለምንድን ነው የምታስጨንቋት ሲላቸው እሷም ከገበታው ላይ ትነሳና በቃ እናንተ ብሉ እኔ በኋላ በላለሁ ብላ ወደ ክላሷ ትሄዳለች። ወይዘሮ ዝናሽም ቆይ መጣሁኝ አንድ ያናግሬያትልና ፋንቱም ወደ ቁርስ ልትበላ ወደ እነሱ ስትመጣ እንግዲህ ወይዘሮ ዝናሽም ከተቀመጠችበት ስትነሳ ነበር የደረሰችው። እኔና አንቺ የምናወራው ነገር አለ፣ ያልጨረስነው በጣም ብዙ ነገር አለ ትላታለች። እሷም አረፍ ካለች በኋላ ምን ነው እስካሁን እንቅልፍ ተኛሽ ብሎ አቶ ለይኩን ሲጠይቃት ፋንቱም መድኃኒቱ ነው ይመስለኛል እንቅልፍ እየጣለብኝ ነው ትለዋለች። እሷም ወዲያውኑ ናሆምዬ እንዴት ነህ እንዴት አደርክ ስትል ዳግምን ፈገግ ብሎ እንዴ እዚህ ጋር ያለው ናሆም ብቻ ነው እንዴ ብሎ ይጠይቃታል። ዳግምም ፊትሽ ትክክል አይደለም፣ ፊትሽ ጠውልጓል፣ ምንድን ነው የተፈጠረ ችግር አለ ወይ ብሎ ሲጠይቃትም እሷ ምንም ችግር እንዳልተፈጠረ ትነግረዋለች። ናሆምም አንቺ ለዚህ ቤት ምንም እንድትሆኚ አንፈልግም፣ አንቺ ትልቅ ለዚህ ቤት ውለታ የዋልሽ ነሽ ይላል። እንግዲህ በዚህ መካከልም እነ ወይዘሮ ዝናሽም ገብተው ቀሩ እኮ ሲል ዳግምም ደግሞ እሱም ያው ቤቱ አዲስ ስለሆነ ዞር ዞር ብለው ጠግበው ስላልጨረሱ ነው ለዛ ይሆናል ይላል። ወይዘሮ ዝናሽም ልክ እንደደረሰች ምንድነው የሆንሽው ልጄ? ለምንድነው የምታስጨንቅኝ? የሆንሽውን ነገር ለምንድነው የማትነግረኝ ስትላት ኤሚም ይሄን ጥያቄ ሽሽት አይደለም ወይ የመጣሁት ትላታለች። ታዲያ የሚያስጨንቅሽን ነገር ለምን ለኔ ለእናትሽ አትነግሪኝም ስትላትም እሷም ፋንቱ ክፍል ነበርኩኝ ስትላት እሱንማ ነገርሽኝ ትላታለች። እሷም እየቃዠች ነበረ ብላ ለእናቷ ስትነግራት
የሆነ ትልቅ ሚስጥር የደበቀችው ነገር አለ ብላ ትላታለች። የነገረችሽ ካለ ለምንድን ነው የማትነግሪኝ ስትላትም እናቷም ታዲያ አንቺ ከሷ ቅዠት ጋራ ምን ያገናኝሻል ስትላትም በእርግጥ ጥርጣሬን አረጋገጠችልኝ እንጂ ብላ ትላለች። እሷም ስለ አንቺና ስለ አባዬ ስም እየጠራች ነበረ። እማዬ እኔ ደግሞ በእናንተ መካከል ንፋስ እንኳን እንዲገባባችሁ አልፈልግም። በእኔ የተሰቃያችሁት ይበቃል። እናቴ አንቺ የተጠራጠርሽው ነገር አለ ወይ? እስኪ አስረጀኝ ስትላትም እስኪ በቃ እሱን ሁሉም ጊዜ ይፈተዋል ስትላት አይ የተጠራጠርሽው ነገር ካለ ስትላትም እሱን እኔ ሁሉንም ነገር አስተካክለዋለሁኝ በእርግጥ እኔም የተጠራጠርኩት ነገር አለ ትላታለች። እናም ለቤቱ አዲስ ሆንኩ እንጂ ለትዳሬ አዲስ እንኳን አይደለሁም። ስለዚህ እስሬ ምን እየተደረገ እንደሆነ ከሩቅ ምን እንደሚፈጠር ገና አውቃለሁ ስትላት እሷም እንግዲህ ጥላት ወደ ምግቡ ትሄዳለች። ኤሚም ወደ ፈጣሪዋ መለስ ስትልና እባክህ አምላኬ ሕይወቴን ያተረፈች ሴትዮን እባክህ እንዳዝንባት ሳታድርገኝ እያለች እያለቀሰች እሷም ጸሎቷን እያደረሰችና እየተማጸነች ትገኛለች። አምራንም ከዶክተር ፋኒል ጋር ስትገናኝና እሱም ዛሬ ሰላምታ የለም ወይ ብሎ ሲላትም አይ ዛሬ ሰላም አይደለውም ትለዋለች። እንዴ ምን ነው እኔን ሳታየኝም እንዴ ብሎ ሲጠይቃትም እኔም ሰላም እመስልሻለሁ ብሎ ሲጠይቃት ያንተ እንኳን ቢያንስ መፍትሄ አለው ብላ ትለዋለች። ምን አይነት መፍትሄ ብላ ስትጠይቀውም እሷም ቪዲዮን አግኝቸዋለሁ ቪዲዮን ልሰጥክ ነው የመጣሁት ብላ ትለዋለች። እንዴት ልታገኙ ቻልሽ ብሎ ሲጠይቃትም ሁሉንም ነገር እንደሰጠቻት ጩና ስትነግረው እናም ቪዲዮውን ካየው በኋላ እርግጠኛ ነሽ ወይ ሁሉንም እሷ ሰጥታሻለች ወይ ብሎ ሲጠይቃት በፈለከው መንገድ ቼክ ማድረግ ትችላለህ፣ ሁሉንም ነው ምንም ሳታስቀር እየሰጠችኝ ብላ ታስረዳዋለች። ዶክተር ፋኒኤልም ይሄን ነገር እንዴት አድርጋ ልትሰጥሽ ቻለች? ምክንያቱም ከኔ የምትፈልገውን ገንዘብ ሳታገኝ ብሎ ሲጠይቃት እኔና አንተ እንዳሰብነው አይደለም ነገሩ ብላ ትለዋለች። እሱም ለምን ብሎ ይጠይቃታል። እሷም በእህቷ ምክንያት እንደሆነና ብዙ ነገሮችን ልታስረዳው ስትሞክር በቃ ለማንኛውም የለምን ምሳ አንበላም ምሳ በልተሻል ወይ ብሎ ሲጠይቃት እሷም ብዙ ምሳ እንዳላሰኛት ትነግረዋለች። ምሳ ላይ እንዴት ነሽ መብላት ላይ ምናምን ብሎ ሲላትም እሷ ከሰው ጋር ማባላትማ አንደኛ ነኝ ብላ ስትለው እሱም እንደዛ ማለቴ ሳይሆን ምግብ ላይ ነው ያልኩሽ ብሎ ይላታል። እሷም በዚህ ያልታማም ትለዋለች። እናም በስተመጨረሻም በቃ ለምን ምግቡን ልጋብዝሽ ሲላትም እሷም እንግዲህ ዶክተር ፋኒኤል በነገራችን ላይ እኔና ጩና ባደረግነው ነገር ብላ ስትልም ይቅርታ አድርጊልኝና ፋኑኤል ብቻ ብለሽ ብጠሪኝ ችግር የለውም ይላታል። እንዲህ ማረጉን እኮ ዋጋ ከፍለህበት ተምረበት ስንት ሲቃይ አይተህበት ነው ለምን ማረጉ እንዲቀር ፈለግ ስትለው እሱም ብዙ ዋጋ እንደከፈለበትና ያንን ማረግ ያገኘውን ያስረዳታል። ነገር ግን ደግሞ እኔና አንቺ በጣም ስለተቀራረብን ፋኒኤል ብቻ ብለሽ ቀለል አድርገሽ ብትጠሪ ችግር የለውም ብሎ ያስረዳታል። አምራንም ማለቴ ምሳ ግብዣው ለኔ ይገባኛል ብዬ አይደለም እኔ የመጣሁት ጓደኛዋና እሷ ያበላሹትን ነገር ለማስተካከል እና ይቅርታ ለመጠየቅ ነው ስትለው ችግር የለውም እሱን ጨርሰናል ይላትና አሁን ምሳዬን መግብዣዬን ተቀብለሽኛል ወይ ሲላት እሷም በዚህ ተስማማና ወደ ምሳው ግብዣ ይሄዳሉ። እና አቶ ለይኩን ምግብ እየበሉ እያለ ኤሚም ለምንድን ነው ለፋንቱ ምግብ ያላጎረስካት አባዬ ስትለው እሱም ያጎርሳታል። እሷም ደግሞ ለምን አታጎርሹም ብላ ስትጠይቃትም እሷ አቶ ለይኩን ጉርሻ እንደማይወድ ትናገራለች። ወይዘሮ ዝናሽ በትኩረት እየተመለከተቻት ነበረ። አንቺ ባሌ እንዴት ጉርሻ እንደማይወድ አወቅሽ ብላ ትጠይቃታለች። እሷም በጣም ትደናገጥና አፏ እየተኮለታተፈ የምታወራው ስታጣ አቶ ለይኩንም ከፖሊስና ከቤት ሰራተኛ ምን ይታጣል ምን ይጠፋል ሁሉንም ነገር ያውቃሉ ብሎ ይላል። እሷም በቃ አሁን ይበቃኛል ወደ ክፍሌ ሄጄ ማረፍ አለብኝ ብላ እንግዲህ ፋንቱ ምግቡንም ሳትበላ ጥላ ወደ ክላሷ ትሄዳለች። አቶ ለይኩን ለምንድነው እንደዚህ የምትቆጩ ብሎ ሲጠይቃትም እንዴ መቼ ተቆጣሁኝ በእርጋታ አይደለም ወይ ያናገርኳት ብላ ትመልስለታለች።
ናሆምም ቆይ እኛ ሳናውቅ እዚህ ቤት እየተፈጠረ ችግር አለ ወይ ብሎ ሲጠይቅ ዳግምም ወደ ናሆም ጆሮ ጠጋ ይልና እያሾከሾከ እቺ ሴትዮ ውለቷ ይዞን እንጂ የሆነ ስራዋና ድርጊቷ እይቷ ምንም ነገር አልተመቸኝም ይለዋል። ናሆምም አረ ዳግም ምንድን ነው እያልክ ያለከው ብሎ ይጠይቀዋል። ዶክተሩም ሊሞሪውን እየደለተ እያለ እሷም እኮ ከመደለት ይልቅ ሊሞሪውን ሰባብረህ መጣል ነበረብክ ትለዋለች። ልክ ነሽ ምሳውን ወደድሽ ወይ ብሎ ሲጠይቃትም እሷም ምሳውን እንደወደደችው ትነግረዋለች። ግን እንዴት በምን ምክንያት ይሄን ሊሞሪ እንደሰጠችሽ እኮ እስካሁን አልነገርሽኝም ብሎ ሲላትም እሷም ጩና በጣም የምታሳዝንና ለእህቷ ስትል ዋጋ የምትከፍል እህቷ ደግሞ ታማ በፓራላይዝ ሆና እቤት ውስጥ እንደምትቀመጥ ይሄ ሁሉ ድርጊት ደግሞ በባሏ እንደደረሰባትና ሁሉንም ነገር እየሰረቀች ሰራተኛም ቀጥራ እየሰረቀች አንዳንድ ነገሮችንም የምታደርግላት ጩና እንደሆነች ትነግረዋለች እና እጅግ በጣም እንደምታሳዝን ሁሉ ስታስረዳው ዶክተሩም አሁንስ ገና ሳላያቸው በጣም አሳዘኑኝ ብሎ ይላታል። እና ግን እህቷ ምን ሕክምና አግኝታለች ወይ ብሎ ሲጠይቃትም እሷም ያው ከዚህ በፊት ዶክተሮች አይተዋት የ600 ሺህ ብር እንደተጠየቀች እና ትነግረዋለች። ዶክተሩም ይሄ ማለት ጉዳቷ በጣም ከፍተኛ ነው ማለት ነው ብሎ ሲጠይቃት እሷም አዎ በጣም አትናገርምም የምትጸዳዳውም እለዋ ላይ ነው ሁሉንም ነገር ካስረዳችሁ በኋላ እሱም በጣም ነው የምታሳዝነው ሲል ችግር እኮ የሚያዝንላቸው ሰው ሳይሆን እነሱን የሚያግዛቸው ሰው ነው የሚያስፈልገው ትለዋለች። እሱም ዶክተር ፋኒኤል ታዲያ ምን ችግር አለ እኔ አግዛታለሁ እህቷን አክምላታለሁ ብሎ ሲላትም የእውነት ብላ ስትጠይቀው አዎ ምንም ችግር የለውም እኮ ይሄ የሙያ ግዴታዬም ነው እናም ይሄ ግዴታዬ ነው ብሎ ሲያስረዳትም አምራንም ዶክተር ይሄ ግዴታ አይደለም ግዴታማ ቢሆን ኖሮ እቺ የካርድ እንኳን መክፈል የማትችል ልጅ እንዴት 600 ሺህ ብር ይጠይቃሉ ብለክ ታስባለህ ወይ ብላ ስትለው እሱም በሌሎቹ ላይ መፍረድ አንችልም ምክንያቱም እነሱም ያሉበት ችግርና ህይወታቸውን እነሱ ናቸው የሚያውቁት እኛ ምንም ነገር የምናውቀው ነገር የለም ያለ ማወቅ ደግሞ መቅረብና መጠየቅ ያስፈልጋል ብሎ ሲላትም እሷም በጣም ይቅርታ ስሜታዊ ሆኜ ነው ትለዋለች። ችግር የለውም ብላ ስትለውም እናም ለማንኛውም የታማሚዋ ጉዳት እንደነገርሽኝ ከፍተኛ የጭንቅላት ላይ ችግር ሊሆን ይችላል ብሎ ይላታል። እናም ደግሞ አሁን እኛ ሆስፒታል ገብታ እንድትታከም እረዳታለሁኝ እናም እኛ ሕክምና ጋር ደግሞ ካልተቻለም ከጎኗ ልቆም በአንቺ ፊት ቃል እገባለሁ ብሎ ሲላትም አምራን እጅግ ትደነግጥና እውነትህን ነው ወይ ብላ ትጠይቀዋለች። አምራንም ይሄን የምስራች ለጩና ደውዬ ልንገራቶች ስትለው ሹር ምንም ችግር የለውም ደውይና ንገሪያት ዛሬውኑ አምቡላንስ ልኬ ወደ ሆስፒታል እንድትሄድ አደርጋለሁ ይላታል። እሷም በደስታ እንግዲህ እየተፍለቀለቀች ለጩና ስልክ ስትደውልላት ጩና መንገድ ላይ እየሄደች ነበረና ሄሎ ብላ ስልኩን ታነሳለች። ጩና ላንቺ አዲስ ምስራች ዜና አለኝ ስትላት የምን ዜና ስትላትም ዶክተሩ እህትሽን ሙሉ ወጪውን ከፍዬ አሳክማታለሁ ብሏል ቃል ገብቶልኛል ትላታለች። ይሄ እውነትሽን ነው ወይስ ምን ብላ ስትደነጋገር አንቺ እኔን ካላመንሽ አንቺ ዶክተሩን አውሪው ትላታለች። እሱም ዶክተሩ አንቺ አጭበርባሪ ደህና ነሽ ብሎ ሲላትም አቤት ብላ ትለዋለች። ጭራሽ አቤት ያለሽ እንዴ አታፍሪም ብሎ ሲጠይቃትም እሷም ደግሞ በትክክለኛ ስሜ እኮ ነው የጠራኸኝ ትለዋለች። እሷም ያው እኔ እኮ ያደረግኩብህ ነገር ጥሩ ነገር አይደለም ስትለው እሱም ችግር የለውም የእህትሽ ሕክምና ላይ ነው ትኩረት ማድረግ ያለብን ብሎ ይላትና ለምን ግን እህትሽ እንደዚህ በጠና ታማ ለምን አልነገርሽኝም እስካሁን እኮ መታከም ትችል ነበር ብሎ ሲላትም እሷም እኔ እኮ አሁን ላይ አንተ አምራን መልካም ሰው ሆና እኔ ላይ ባይጥላት ኖሮ እኔ ህይወትክን አበለሻሽቼብክ ነበረ ትለዋለች። እሱም ችግር እንደሌለውና እህቷን እንደሚያከምላት ያስረዳታል። ግን እሷን በህልምሽ ነው ወይ በለኝ እያለች ትለዋለች። በህልሜ እንዳይሆን ብቻ እንዳልነቃ እጸልያለሁ ስትለው ችግር የለውም አሁን ከአምራን ጋራ እህትሽ ያለችበት ቦታ መጥቼ አይቻት በአምቡላንስ ወደ ሆስፒታል ወስዳታለሁ ይላታል። እሷም እጅግ
እየተደሰተች የያዘችውን እቃ ሁሉ እስከ መልቀቅ ነው እየደረሰችው። ተስፋ ሁሉ እንዳጣችና እህቷን ማሳከሚያ በጣም ግራ እንደገባት ሁሉ አስረድተዋለች። በስተመጨረሻም ለአምራን ስልኩን እየሰጣትና እሺ አንቺ ዘረጦ አሁን አመንሽ ወይ ብላ ትላታለች። እሷም በጣም አመሰግናለሁ ብላ ስልኩን ትዘጋለች። ዶክተሩም አምራን መደጋገም አይሆንብኝ እንጂ የእውነት በጣም መልካምና ንጹሕ ልብ ነው ያለሽ ይላታል። አምራንም እኔ እንዲህ ከተባልኩ አንተ ምን ትባል? ይቅርታ ግን ሚስት አለክ ወይ ብላ ተጠይቀውና ይቅርታ በዚህን ሰዓት መጠየቅ የሌለብኝን ጥያቄ ጠየቅኩ እያለችው እየጠየቀችው ትገኛለች። ወይዘሮ ዝናሽም ክፍሏ ቁጭ ብላ እየቆዘመች 10 ጊዜ እየተነፈሰች አቶ ለይኩን ልብሱን ለብሶ ወደ ውጭ ሊወጣ ባለበት ሰዓት እሱም ለምንድን ነው 10 ጊዜ የምትተነፍሽው? እውነቱን ለምንድን ነው የምትናገሪውን? መናገር የምትፈልጊውን የማትናገሪው? መቼም አፍረሽኝ አይደለም ብሎ ይላታል። እሷም ለምንድን ነው ቁጭ አድርገን ያለውን ነገር የማንጠይቃት ብሎ ሲጠይቃት ምንድን ነው የምንጠይቃት ብሎ ሲላት ኤሚ የደበቀች ነገር አለ፣ እውነታው ሁሉን ነገር ሰምታለች። እናም እሷ እየቃዠች ነበረ ፋንቱ፣ ስለዚህ ይህ የሰማችውን አልነገር ብላኝ ነው ትለዋለች። እና ልጅቷ በቃዠችበት ምንም ባልተረጋገጠበት ልጅቷን እንድናስጨንቃት ነው ወይ የምትፈልጊው ብሎ ሲላትም እኛ ለምን እናስጨንቃት እኮ አላልኩም፣ ለእኛም ለእሷም ሰላም ሲባል ለምን ቁጭ አድርገን አንጠይቃትም ነው ያልኩት ትለዋለች። አቶ ለይኩንም ነገሮቹን በእርጋታና አሁን እሷ ለልጃችን ጉማሩ ሰታ ገና ትንሽ ነው እያገገመች ያለችው ባለውለታችንን እንዳናስቀይማት ቢላትም እሷ ግን በጣም ያልተዋጠላት በጣም ብዙ ነገሮች አሉ። አቶ ለይኩን ለእሷ ጥብቅና እየቆመም ያለ ይመስላታል። ምክንያቱም በሌላ ሀንገን እያሰበችው ነው የምትገኘው። እሱ ግን አንቺ የምታስቢው ነገር ሁሉ ትክክል እንዳልሆነ እኔ መቼም ቢሆን ሁሌም ሚዛናዊ ነኝ ብሎ ይላታል። እሷ ግን አሁን ላይ ሚዛናዊ ሆነክ ሳይሆን ለእሷ እያደላክ ነው ያለከው ትለዋለች። እሱ ግን ከእሷ ውጪ ሌላ ምንም ነገር እንደማያውቅ እየነገራት ነው የሚገኘው። ነገሮች በጊዜያቸው እስከሚፈቱ ቁጭ ብለን መጠበቅ አለብን ቢላትም እኔ እስከዛ ቁጭ ብዬ የምጠብቅ አይደለሁም፣ በራሴ መንገድ አወጣዋለሁ እያለች ትገኛለች። እሱ ግን ይሄንን ነገር አልፈቀደላትም፣ አልወደደላትም። ግን ማወቅ አለብኝ ብላ ነው እየወሰነች ያለችው። አቶ ለይኩንም እንግዲህ ጥሏት ነው የወጣው። ኤሚም እንግዲህ በሰማችው ነገር በጣም ተጨንቃ ነበረ። ኑሐሚንን እንግዲህ መንገድ ላይ ቀጥራት ኑሐሚንን ታገኛታለች። ኑሐሚንም ቆይ ምኑን ሻል ኤሚዬ ደህና ነሽ ወይ ስትላትም ደግሞም በጣም ደስ ይላል፣ በፍጥነት እያገገምሽ ነው፣ በቅርቡ ደግሞ በሙሉ ጤንነት ወደ ቦታሽ መለሻለሽ ትላታለች። እሱንማ እድሜ ለእናንተ ስትላትም እድሜ ለኛ ሳይሆን ፋንቱን ነው ማመስገን ያለብሽ ብላ ኑሐሚን ስትመልስላትም እሷም ፊቷ ትንሽ ቀጨም ይላል። እንዴ ምንድነው ተሳሳትኩ እንዴ ብላ ስትጠይቃት ኤሚም እኔ የምልሽ ፋንቱን መንገድ ላይ ነው ወይ ያገኘኋት ያልሽው እውነትሽን ነው ወይ ብላ ስትጠይቃት አዎ መንገድ ላይ ነው ያገኘኋት ትላታለች። እርግጠኛ ነሽ ወይ ስትላት አዎ እርግጠኛ ነኝ ትላታለች። ቅመም ጋራ መንገድ ላይ እንዳገኘቻት ታስረዳታለች። እንደዛ ከሆነ እንግዲህ ምን አደርጋለሁ ትላታለች። ኑሐሚንም እየተፈጠረ ችግር አለ ወይ ብላ በተደጋጋሚ ስትጠይቃት ኤሚም ወደ ፋንቱ ክላስ ገብቼ ነበረ እሷን ልጠራት፣ እሷም እየቃዠች ነበረ የአባዬን ስም እየጠራች። እናም ስለዚህ ይሄ ቅዠት ነው ወይ ትያለሽ ምን ብላ ስትላትም ኑሐሚን በጣም ትደነግጥና ምን ትልና መቼም እኔ አብሬያት አልቃዠሁም። ኤሚም ታስታውሻለሽ ወይ አባዬ ከእስር ቤት እንደወጣ እሷም እሱን እንዳየችው በድንገት ወድቃ ራሷን ስታ እንደወደቀች ስትላት ኑሐሚንም አዎ አስታውሳለሁ፣ ከጊዜ ጀምሮ አባዬን በስስት አይኗ ማየቷን አላቆመችም ስትላት ኑሐሚንን ደግሞ ምንድነው እያልሽና እያሰብሽ ያለሽው? እሷ ናሆምን በስስት አይኗ ስለምታያት ነው ወይ አንቺ እንደዚህ ልትይ የቻልሹ ብላ ስትቆጣትም እባክሽ ኑሐሚን እንድትቆጭኝ ሳይሆን ግራ ስለገባኝ ነው ስለመናገር ከጋሼ ጋም ይሄንን እንደዚህ ማሰብሽ በጣም አሳዝነሽኛል ብላ ትላታለች። ፋንቱ ግን ደግሞ ሌላ ምክንያት ሊኖራት ይችላል ስትል የምን ምክንያት ነው ብላ ኤሚ ስትጠይቃትም እሷም ትንሽ ቆም ብላ ካሰበች በኋላ አረ በስማም ይሄ ነገርስ በጣም ይከብዳል፣
እባካችሁ ምንም ቢሆን ምንም ቢፈጠር ትንሽ ጊዜ ስጧት፣ ትንሽ ታገግም። እናም ለቤታችሁ ደግሞ ባለ ትልቅ ውለታችሁ ናት ስትላትም ኤሚም ደግሞ እኛም ያሰረን ሁላችንም እሱን ነው። እናቴም ደግሞ በጣም ተጨንቃለች። ይሄኔ እሷም እንደኔ እያሰበች ነው የምትገኘው ስትላት ኑሃሚንም ኤሚ እናንተ በፈጠራችሁ ነገር ይሄንን ታማኝ ለቤተሰቡ ታማኝ ለትዳሩ ታማኝ የሆነውን ይሄ ማዕበል መጥቶ የቤቱን ባለቤት አባታችሁን እንዳታስቀይሙ ብላ ትላታለች። እሷስ ይሄ ያሰብሽው እውነት ባይሆን ስትላትም እውነታው ያው ነው ትላታለች። ዶክተር ፋኔልም ወደ ጩና ቤት ከሄደ በኋላ በሩን አንኳኩተው ሲገቡ እሷም በሩን ትከፍትላቸዋለች። እንግዲህ ዶክተሩ እግር ላይ ትወድቃለች። እሱም አይገባም ብሎ እንድትነሳ ያደርጋታል። አምራንም ጩና ጎንበስ ካለች ነገር አለ ኪስህን ጠንቀቅ በል እያለችው እየተሳሳቁ እሱ ምንድን ነው ይሄ ነገር ተደጋገመ እንዲህ ብሎ ሲልም ያው ጩና አስረዋ አይደለም እንዲህ ብላ ትላለች። እንግዲህ ዶክተሩም ወደ ውስጥ ገብቶ እህቷን አይቷት እህቷም በከፍተኛ ሁኔታ እንደተጎዳችና በፍጥነት ሕክምና እንደሚያስፈልጋት ደግሞ ከሕክምናውም በኋላ ቀዶ ጥገና እንደሚያስፈልጋት ይነግራታል። እሷም በቃ አምቡላንስ ለጥራት ሲላት እሷም እህቷን ለማዘገጃጀት ወደ ውስጥ ትገባለች። አምራንም እኔም ላግዝሽ ትላታለች። ዶክተሩም ለሲስተር ይደውልላትና በፍጥነት አምቡላንስ እንድትልክላት አንድ ታካሚ እንዳለቻቸው ይነግራታል። ሎኬሽንም ለሷ ከላከላት በኋላ እህቷን በፍጥነት ወደ ሆስፒታል ይዟት ይሄዳል። እንግዲህ ሆስፒታልም ከደረሰች በኋላ ሕክምና ያው በከባድ አይምሮ ጭንቅላቷ ላይ የደም እርጋታ እንዳለና በተደጋጋሚ ስለተደበደበች አሁን ላይ በሕክምና ላይ ቆይታ ከትንሽ ጊዜያት በኋላ ደግሞ ከዶክተሮቹ ጋር ተወያይተው እናም ወደ ኦፕራሲዮን ክፍል እንደምትገባ ኦፕራሲዮንም እንደሚሰራት ይነግራታል። እሷም በጣም ደስ ይላትና ግን በጣም ፈርታለች። ምክንያቱም ደስታም እናም ያላሰበችው ነገርም ስለገጠማት እጅግ እየፈራች ነው የምትገኘው። ጩናም እሷም አምራንም አትፍሪ፣ ሁሉም ነገር ይጠናቀቃል ይላታል። ዶክተሩም ያለውን ነገር ያስረዳታል። ደስ የሚል ነገር ነው። አንዳንድ ጊዜ በክፋት የምንሄድባቸው መንገዶች እግዚአብሔር ደግሞ የልባችንን መሻት አይቶ ወደ መልካም ነገር ይቀይርልናል። ጩና የሄደችበት መንገድ ትክክል አልነበረም። በስተመጨረሻም ግን ወደ አምራን ጋራ ሄዳ አምራን ያው ተጸጽታ ብዙ ነገሮችን በማድረጓ ስለተጸጸተች ሄዳ ዶክተሩን ይቅርታ በመጠየቋና አንዳንድ ነገሮችን እንዲስተካከሉላት ፈጣሪ ረቷታል። እህቷም ታክማ ደግሞ በሰላም እንደምትወጣ ተስፋ አለን። ኑሃሚንም ወደ ቤት ስትመለስ ፋንቱ አዝናና ተግዛ ታያታለች። ፋንቱ ምን ሆነሻል ስትላትም የዚህ ቤት ህልውና በእጅ ላይ የወደቀ ይመስለኛል ትላታለች። ብናገረው የዚህ ቤት የ30 ዓመት እየተዳፈነ ይሄ ቤቱ ብትንትኑ የሚወጣ ይመስለኛል ትላታለች። እሷም ኑሃሚንም ግራ ተጋብታ ሁሉም አዎ በጥርጣሬ አይን እያዩሽ እየተመለከቱሽ ነው፣ ጥርጣሬያቸውን ወደ አንቺ እያደረጉ ነው ትላታለች። በሌላ በኩል ደግሞ ናሆም እናትነቴን ባይቀበል እያልኩኝ በጣም እያሰብኩና እየተጨነኩኝ እገኛለሁ ስትላት ኑሃሚንም ከሆናቶቹ ነገሮች እንግዲህ ከመሆናቸው አንጻር አሁን ያፈንሹን የምታፈነጅበት ሰዓት የደረሰ ይመስለኛል ስትላት ፋንቱም ብትናገር ምን እንደሚፈጠር እያሳሰባትና ነፍሷ በሁለት እንደተወጠረች ካለችበት ቦታም ደግሞ ብትጠፋ ሁለተኛ ደግማ ስህተት እንደምትሰራ ልጇን ለሁለተኛ ጊዜ እንደምታጣው ስታስብ ኑሃሚን ደግሞ ይሄንን ነገር ደግመሽ እንዳታስቢው እንዳታደርጊው እሱ ስህተት ነው ትላታለች። እውነት ለመናገር እዚህ ቤት አሁን ውለታሽ ይዟቸው ነው እንጂ ሁሉም ጥርጣሬያቸው አንቺ ላይ ነው። አሁን ያሉበት ሁኔታ በጣም ከባድ ነው። የነገር ደግሞ ቢፈጠር ምን እንደሚፈጠር በጣም ከባድ ነገር ነው ብላ ስታስብም ምን የሚያስጨንቀኝ እሱ ነው ስትላት እውነት ለመናገር ትላትና እንግዲህ ኑሃሚንም እኔ ይሄ ስሜት የተሰማኝ አባዬ በታመመ ጊዜ የምገባበት የሚሄድበት ያጣሁበት ጊዜ ያ ጊዜ ነው ትዝ የሚለኝ ትላታለች። ፋንቱም እቅፍት አደርግና አንቺ ለሰው ደስታ ሁሌ እንደተጨነቅሽ እዚህ ችግር ውስጥ ሁሉ አንቺን በማስገባቴ ብላ እቅፍ አድርጋት እሷንም ታጽናናታለች። ኑሃሚን የሚገርመው ነገር ሁሉም ሰው ሲቸገር ከትንሽዬ ጊዜ በኋላ ካሰበበት ለእሷው ነው የሚነግራት። ደግሞ ፈጣሪ እየረዳትም ነገሮች ይስተካከላሉ። አሁን ላይ ግን ደግሞ የፋንቱ ነገር በጣም እያስጨነቃት ነው ያለው። ናሆምና ዳግምም እንግዲህ ወደ ቤት ውስጥ ዞር ዞር እያሉ እየተመለከቱ ቤት
ቤቱ በጣም እንደሚያምርና እያደነቀ ዳግም ይነግረዋል። እሱም እኔና ኑሐሚን እዚህ ቤት ወልደን ከብደን እያለው ይነግረዋል። እናም ስለ አምራን እያወሩ ይገኛሉ። ዳግም በተደጋጋሚ ስለ አምራን እያወራል። እናም በዚህ መካከል አምራን ስልክ ትደውላለች። ጭራሽ ስልክ እስከ መደዋወል ተደረሳችሁ ብሎ ሲለውም ያው እንደነገርኩ እኮ ስለነገረችኝ ታሪኳን በጣም አሳዝናኛለች። እናም ቤት ተከራይቼላት እኮ እስከዛሬ ድረስ ምንድነሽ እንዴት ሆንሽ እንኳን ብያት ጠይቂያት አላውቅም ይላል። እናም ስልኩን አንሳላታ ብሎ ስልኩን ሲያነሳላት እሷንም ያወራታል። እናም በተደጋጋሚ ስለ አምራን ነው እያወራ ያለው። ምን ነው ፍቅር እያዘው እንዴ ዳግም ተቀድሟል። ለማንኛውም እና ወይዘሮ ዝናሽም ክችን ውስጥ ገብታ ፋንቱ ስራ እየሰራች እያለ እኔ የምልሽ አንቺ እንደ ቤተሰብ አካል አንድ ሁኚ እያልኩሽ ሰራተኝነትን ለምንድን ነው የመረጥሽው? እኔ እኮ ኑሐሚን እህቴን አመጣለሁ አለች እንጂ ሌላ ሰራተኛ እንዲያመጣልኝ ደላላው ነግሬዋለሁ። ለምንድን ነው የምትሰሪው ብላ ስትጠይቃትም አይ እኔም ስራዬ ነው ስራ ነው የመጣው ስትላት አይ ስራሽማ አይደለም ተይው እኮ ብዬሻለሁ፣ ግን ምክንያትሽን እንድታስረጀኝ ይፈልጋለሁ ብላ ትጠይቃታለች። እሷም ስራዋ ስለሆነ ስራዋን ወዳ ፈቅዳ ስለምትሰራ ትጠይቃታለች። እኔ የምልሽ ከዚህ በፊት ስራ ሌላ ቦታ ገብተሽ ነበረ ወይ ስትላትም ትንሽ ግራ ከተግባባች በኋላ ሰርቻለሁ ትላታለች። አይመስለኝም ትላለች። እንግዲህ ከዚህ በፊት ደግሞ እሷ ለማወጣጣት በጣም ጥረት እያደረገች ነው ወይዘሮ ዝናሽ። እሷ ከዚህ በፊት ትርንጎ የምትባል ቆንጆ የቀይ ዳማ ሰራተኛ እንዳለቻት ከዚህ ቤት ደግሞ ወንድ ልጅ አርግዛ እንደወጣች እናም እሷም ከአቶ ለይኩን ጋራ ጥሩ ስሜት ላይ እንዳልነበረች በዛን ጊዜ አቶ ለይኩንም ከሷ ከትርንጎ ጋር ሌላ ግንኙነት ውስጥ እንደገቡ እሷም ደግሞ ከዳግም አባት ጋራ ሌላ ግንኙነት እንደገቡ ሁሉንም ነገር ቃስ በቃስ እየነገረቻት ትገኛለች። ፋንቱ ግን ይሄንን መስማት አትፈልግም። ለምንድን ነው ታሪክሽን እንድትነግሪኝ የፈለግሽው? ያንቺን ታሪክ እኔ መስማት አልፈልግም ትላታለች። የኔን ታሪክ መስማት ካልፈለግሽ ያንቺን ደግሞ ልትነግሪኝ ግድ ይላል እያለች እንግዲህ እያስጨነቀቻት ነው የምትገኘው። አቶ ለይኩንም በአጋጣሚ እንግዲህ ወደ ቤት ሲመለስ እየሰማቸው ነበረ ድራማው እየተጠናቀቀው። ያው አሁን ላይ የእሷ ቅዠቷ በጣም ናሆም ላይ ያላት እይታ ስትተኛ የምትቃዠው ነገር ሁሉ ነገሯ በጣም እያሳበቀባት ነው የምትገኘው። እንግዲህ እኔ እንደ ሀሳብ እናት ናት። በቃ አንድ ጊዜ በስህተት እየተፈጠረ ልጇ ነው ይህን ደረጃ ደግሞ ደርሷል። ወይዘሮ ዝናሽ ያለቻት እንደውም ይሄ በጣም የምወደውና የምሳሳውን ልጄ ናሆም ላይ እንደዛ ስታፈጭበት ምንም ነገር አላልኩሽም ትላታለች። በእርግጥ ወይዘሮ ዝና